አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል የሚፈጸመው የአየር ድብደባ እንደቀጠለ ነው። በክልሉ በተለያዩ አካባቢዎች የተፈጸሙ ጥቃቶች ጉዳት አስከትሏል። ቀዳሚው መረጃችን ይሆናል። የብልጽግናው ኮሚሽነር አቶ ጌታቸው ረዳ ለጻፍነው ደብዳቤ ምላሽ ሳይሰጡ ቀርተው አሁን ቅሬታ ማንሳታቸው አስገራሚ ነው በማለት ከሷል። ህወሓት ደግሞ የትግራይ ጉዳይ የሚወሰነው አቡዳቢ ወይንም ደግሞ ፊንፊኔ ላይ አይደለም ሲል በስራ አስፈጻሚ አባሉ በኩል አሳውቋል። ይህንን የተመለከተ መረጃም አለን። አገዛዙ በደህንነትና ጸጥታ ግምገማው ለምርጫ ብቁ ቁመና ላይ ነኝ ብሏል። እንዲያም ሆኖ ግብጽና ኤርትራ ሊያፈርሱን ከውስጥ ኃይሎች ጋር ሆነው እየሰሩ ነው ሲልም ደምድሟል። የኦህዴድ ብልጽግናዎቹ እነ ሲሳይ ቶላና ደመላሽ ገብረ ሚካኤል ሀገሩ ሰላም ነው ሲሉ፣ ካገዛዙ አጋሮች አንዷ የሆነችው ቱርክ ደግሞ የደህንነት ግምገማዋ ኢትዮጵያ አደጋ ላይ ናት የሚል ሆኗል። እንቃኘዋለን። የኢትዮጵያ መከላከያ ሰራዊት በሚዘውራት ከተማ የሀገሪቱ ፕሬዝዳንት ከጥቃት ማምለጣቸው ተነገርም። አስተዳዳሪው ከሸሹ ጦሩም ወደ ክልሏ ከገባ በኋላ የተጓዙት ፕሬዝዳንቱ የሞርታር ጥቃት መሰንዘሩን ተከትሎ እንዲመለሱ መደረጉም ታውቋል። ሌላኛው መረጃችን ነው። የአሜሪካ የጦር ጀት ኢራን ውስጥ ተመቶ ከወደቀ በኋላ ኢራን ሌላ የአሜሪካ አውሮፕላንን ሆርሙዝ አቅራቢያ መትቻለሁ አለች። ዶናልድ ትራምፕ የሚያመጣው ለውጥ የለም እኛ ጦርነት ውስጥ ነን ሲሉ ገልጿል። የኢራኑ አፈ ጉባኤ ደግሞ አሜሪካ ካገዛዝ ለውጥ ወደ ፓይለቶቻችንን አፋልጉን ተሸጋግራለች ሲሉ ተሳልቋል። የሁቲ አማጽያን በበኩላቸው ቀይ ባህር ላይ መርከቦችን ለማጥቃት እየተዘጋጁ ስለመሆኑ ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የሚፈጸመው የአየር ድብደባ እንደቀጠለ ነው። በክልሉ በተለያዩ አካባቢዎች የተፈጸሙ ጥቃቶች ጉዳትን አድርሷል። የአየርም የምድርም የባህር ኃይልም ተሰማርቶ ውጊያ የሚከናወንበት የአማራ ክልል ትኩረት የተነፈጋቸው የአየር ጥቃቶች በየጊዜው የሚያስተናግድም ነው። ባለፉት ተከታታይ ቀናት በጎጃም ቀጠና ጎዛምን፣ በደቡብ ጎንደር እንደ እብናትና ደራ ባሉ አካባቢዎች የድሮን ጥቃቶች ደርሰው ሰብአዊ ጉዳት ብቻ ሳይሆን አምቡላንስ የሚያቃጠሉ እንደነበርም የሚዘነጋ አይሆንም። አሁንም ይህ የድሮን አሊያም የጦር ጀት ጥቃት ቀጥሎ ውሏል። የፋኖ አመራሩ አስረስ ማረም የተቃውሞ ሰልፍ ከተካሄደባቸው አካባቢዎች መካከል አንዷ በሆነችው ጃዊ ፍልፍል አቅራቢያም አገዛዙ የብስጭት የጀት ድብደባን ፈጽሟል ብለዋል። በዓለም ላይ በጀትና በድሮን እየደበደብኳችሁ በምርጫ ስልጣኔን አራዝሙልኝ የሚለው ብቸኛ ቡድን ብልጽግና ብቻ ነው የሚሉት የፋኖ ኃይሎች ቃል አቀባይ ጥቃቶቹ ሰብአዊ ጉዳት እንዳላስከተሉ አንስተዋል። ጥቃቱ የተፈጸመበት አካባቢ አርሶ አደር ደግሞ ተከታታይ ድብደባው የደረሰው ለከብቶች ማረፊያና ለእህል ማቆያ ተብሎ በተዘጋጀ ዳስ ላይ መሆኑን አንስተው በህይወት ላይ ጉዳት ባያስከትልም ሀብታቸው ላይ ግን ጉዳት ማድረሱን ገልጿል። የራሱን ህዝብ የሚጠላ መንግስት ሲሉም ይሰማሉ። ወድቆ 3 ጊዜ ሲናወጥ ከብቱም አንጫወራ፣ ፍየሉም አንጫወራ፣ እያውም አንጫወራ፣ ሰውም በያለበት ተደናግጦ ተሰባስቦ ቦታው ላይ ብንሄድ የወጣ ብረታ ብረት ነገር ሊታይ እና አገር ባለው መሄድ ነው እንጂ እንዴት ምናደርግነን እኛ? መንግስት እንደዚህ አድርጎ ሲጠላን አርሶ በይነን ለመንግስት ገባሪ ነን። መንግስት እንዲያርጎ የሚያንከላቸን ከሆነ እኛ ለሚመለከተው አቤት ብለን ከቦታው መጥፋት ነው። ምን እናደርጋለን? በእርግጥም የብልጽግናው ያለፉት ዓመታት ግብሮቹ የገዛ ህዝቡን የሚጠላ ስለመሆኑ ማይ ናቸው። ከተማውን በተለይም ድሃውን የሚጠላ ብቻ ሳይሆን የሚጠየፈው የአገዛዝ የማፈናቀል፣ ማሰር፣ ማሳደድና መግደል ድርጊቶችን ያለመታከት ፈጽሞበታል። የብልጽግናው አገዛዝ ዘመን መከራዎች ገፈት ቀማሹ ግን አርሶ አደሩ ይመስላል። ዛሬም ከሰማይ ጀትና ድሮን እየተላከም ራሱን አሊያም ንብረቱን ያጣ ዘንድ ጥቃት ሲሰነዘርበትም ይውላል። ቀየው የወታደራዊ ተሽከርካሪዎች መመላለሻ የተኩስ ልውውጦች መናገሻ ሆኗል። ዛሬም በአማራ ክልል የነበረው ውሎ የሚያመላክተው ይህንኑ ነው። በሰሜን ሸዋ ዞን መርሃ ቤት የፌጢራ አካባቢም ከሰሜን ሸዋ ቀጠና ግሸን እስከ ወሎ አልብኮ ድረስ ባሉ ስፍራዎችም ጥቃቶች ደርሷል። የከባድ መሳሪያ ድብደባም ተፈጽሟል። በጎጃም ደብረ ማርቆስ መውጫ የመንግስት ኃይሎች ካምፕ ላይ ዳግም ጥቃት መፈጸሙም ታውቋል። ከወሎ ወረይሉ እስከ ጎንደር ምስራቅ ደንቢያ ቆላ ድባ አቅራቢያ ድረስ የተፈጸሙ የትናንት ጥቃቶችም ኢትዮጵያውያን የተጎዱባቸው ናቸው።
የብልጽግናው ኮሚሽነር አቶ ጌታቸው ረዳን ለጻፍነው ደብዳቤ ምላሽ ሳይሰጡ ቀርተው አሁን ቅሬታ ማንሳታቸው አስገራሚ ነው በማለት ከሷል። ህወሓት ደግሞ የትግራይ ጉዳይ የሚወሰነው አቡዳቢ ወይንም ደግሞ ፊንፊኔ ላይ አይደለም ሲል በስራ አስፈጻሚ አባሉ በኩል አሳውቋል። ከሰሞኑ ትግራይ አዲስ አበባ ውስጥ ተመከረላት የሚለው ጉዳይ መነጋገሪያ ሆኖ ሰንብቷል። የኦህዴድ ብልጽግናው ኮሚሽንም የትግራይ አጀንዳ ተለይቷል ሲል አሳውቋል። ይህ ስብሰባ ሲጀመር ታድመው የነበሩት የአብይ አህመድ አማካሪ ጌታቸው ረዳም የትግራይ ክልል አጀንዳ በክልሉ ይከናወናል የሚል እምነት እንደነበራቸውና አሁን በቀጣይ በክልሉ እንዲደረግ ጠይቀው በአዲስ አበባው መድረክ የትግራይን ህዝብ ወክለው እንደማይሳተፉ ተናግረው ነበር። ምክክሩ መደረግ ያለበት ትግራይ ነው በሚል አንስተው ቅሬታቸውን ሲያቀርቡ መደመጣቸው አይዘነጋም። የኒህ የብልጽግናው መንግስት ሹም አስተያየት ግን በሌላኛው ያገዛዙ ኮሚሽን ሹም የተወደደ አልሆነም። እና መላኩ ወልደ ማርያም የተባሉት ኮሚሽነር አቶ ጌታቸው ረዳን የሚገርም ነው በሚል ሲወቅሱ ተሰምተዋል። ግርም ብሎኛል። አቶ ጌታቸው ረዳ እዛ ከተሾሙበት ጊዜ ጀምሮ ወጥውተናል። ያለ መታከት አስተዳዳሪ ናቸው። in so many words በግልጽ አለ አይደለ ለጻፍነው እንኳን ደብዳቤ ግልጽ የሆነ የደብዳቤ ምላሽ አላገኘንም። ይሄ ሊሰመርበት ይገባል። አቶ ጌታቸው ያን ጥያቄ ሲያነሱን በጣም ነው የገረመኝ። while he was in power ያንን ማድረግ የሚያስችል ስልጣን ባላቸው ጊዜ አላደረጉትም። ከዛ በኋላም የተረከቡት ክቡሩ ሌተና ጀነራል ታደሰ ወረደ እሽም የለም እምቢም የለም ከቆዩ በኋላ ህጻጽም ይባል አንድ የሆነ ድርቅ ነገር ተከስቷል ተብሎ ከዛ ጋር ምንም እንግዲህ ይሄንን ሂደት የሚያኮላሽ አይደለም። ያ እውነት ለመናገር አንድ አካባቢ እንደዛ ተከስቷል ሊከሰት ይችላል። እኒ ኮሚሽነር አምናም ወደ አማራ ክልል ባህር ዳር ተጉዘው ጩኸታም ክልል ብለው የኛ ኮሚሽን ሰላም ያደርገዋል ጩኸቱም ይጠፋል የሚል ንግግር ሲያቀርቡ ተሰምተው እንደነበር ይታወሳል። ሰላም ነው ለአማራ ክልል ሰላም ነው፣ ለኢትዮጵያ ሰላም ነው። በቃ ሰላም ይቀጥላል። ጫጫታ ጸጥ ይላል። የሆኖ ሆኖ ከሰሞኑ በአዲስ አበባ የተደረገው ስብሰባን በተመለከተም የተቃውሞ መግለጫን የጊዜ አስተዳደሩ ማውጣቱ የሚታወስ ነው። አሁን ደግሞ የህወሓት ስራ አስፈጻሚ አባሉ አብርሃም ተከስተም ትግራይ የራሱ ብሔራዊ አጀንዳ አለው፣ የህልውና አደጋ ውስጥ ያለ ህዝብ አጀንዳው ሌላ ነው፣ ህገ መንግስታዊ መብቶቹን የተገፈፈ ህዝብ ላይ የሚደረግ ተግባር የሚቀበለው የለም ብለዋል። የትግራይ ጉዳይ የሚወሰነው አቡዳቢ ላይ አይደለም፣ የትግራይ ጉዳይ የሚወሰነው ፊንፊኔ ላይ አይደለም፣ ትግራይ መቀለ ላይ እንጂ ሲሉም ነው የተሰሙት። ጉዳይ ትግራይ አፊንፊኔ ይምከር፣ አፊንፊኔ ይዝተሉ፣ አፊንፊኔ አይወሰን። ጉዳይ ትግራይ አቡዳቢ አይወሰን። ጉዳይ ትግራይ ናይ ትግራዩ ኣብ መቐለ እዩ ዝውሰን ዝብል እዩ። የህወሓት ከፍተኛ አመራሩ ለፓርቲው ልሳን በሰጡት ቃለ ምልልስ ትግራይ በፈታኝ ሁኔታ ውስጥ የምትገኝ ናት ሲሉ አንስተው በፖለቲካ ቋንቋ ትግራይ ከኢትዮጵያ እንድትነጠል ተደርጋለች በማለትም ገልጿል። እስካሁን የነበረው ግንኙነት በትንሹም ቢሆን ኢኮኖሚያዊ ነበርም። በዚህ ወቅት ግን በጀት ከታገደ ወራት አልፏል። ነዳጅን ጨምሮ መሰረታዊ አቅርቦቶችና በርካታ አገልግሎቶችም ሙሉ በሙሉ የቆሙ መሆኑን ተከትሎም ከኢትዮጵያ መንግስት ጋር በሙሉ የተበጠሰ ግንኙነት እየተፈጠረ ስለመሆኑም አብራርቷል። የትግራይን ሙሉ በሙሉ ለማጥፋት በፖሊሲ ደረጃ ተይዞ የሚፈጸም ተግባር ነው። በዚህ አዳክመው ከዛም ከበባ በፈጠሩበት ሰራዊትና ታጣቂ ጦርነት ለመክፈት ነው የሚዘጋጁት ሲሉም አንስተዋል። የአራት ኪሎ አገዛዝ ትግራይን እንደ ዋነኛ ጠላት ይመልከት እንጂም የሌሎች የኢትዮጵያ ህዝቦችም የጎረቤት ሀገራትም አደጋን ነው የፈጠረው። በህልውና አደጋ ውስጥ የሚገኘው የአማራ ህዝብም እንዲሁም ሌሎች ጎረቤቶችም እየታገሉ ነው። ዳግም ወደ ትግራይ ጦርነት የሚከፈት ከሆነ ደግሞ ሀገሪቱን የሚያወድም ቀጠናውንም የሚያሳትፍ ይሆናል በማለትም አቅርበዋል። መንግስት ኢትዮጵያ ብዙሕ ህዝብታትን ዓድታትን እዩ ከምዚ ዓይነት ብሔራዊ ሓደጋ ደቂኑ ዘሎ። የኢትዮጵያ መንግስት አደጋ ደቅኖ ያለው በእኛ ላይ ብቻ አይደለም። የአማራ ህዝብም እንደ ትግራይ የህልውና አደጋ ውስጥ ገብቶ እየታገለ ነው። ኦሮሚያም ተመሳሳይ ነው። የአፋርም የቤንሻንጉልም ሌሎችም አደጋ ላይ ወድቀው እየታገሉ ናቸው። ትግራይ ላይ የሚለኮስ ጦርነት ግን እዚህ የሚቆም አይሆንም። መላው ኢትዮጵያን የሚያጠፋና የሚበትን ነው የሚሆነው። በዚህ ብቻም አያበቃም። በኢትዮጵያ መንግስት ኃላፊነት የጎደለው ፖሊሲ ምክንያት ጎረቤቶችም አደጋ ላይ እንደሆኑ ነው የሚገልጹት። ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ ወዘተ።
ይህ ሁሉ የሚያዳርስ ነው የሚሆነው። እናም ደጋግማችሁ ቆም ብላችሁ አስቡበት ነው የምንለው። ስለዚህ ሓደጋ ፕሮባብሊ ተዓድር ያቶ ዘይተፈልጥ የአገዛዙ የደህንነትና የጸጥታ ግምገማ ለምርጫው ብቁ ቁመናለኝ የሚል ሆኗል። እንዲያም ሆኖ ግብጽና ኤርትራ ሊያፈርሱን ከውስጥ ኃይሎች ጋር ሆነው እየሰሩ ነው ሲልም ደምድሟል። የኦህዴድ ብልጽግናዎቹ እነ ሲሳይ ቶላና ደመላሽ ገብረ ሚካኤል ሀገሩ ሰላም ነው ሲሉም፣ ከአገዛዙ አጋሮች መካከል አንዷ የሆነችው ቱርክ ደግሞ የደህንነት ግምገማዋ ኢትዮጵያ አደጋ ላይ ናት ይላል። ይህ 78 ገጾች ያሉት ቱርክና ኢትዮጵያ ያላቸውን ግንኙነት የሚተነትነው የደህንነት ሪፖርት በኢትዮጵያ ውስጥ ያለውን የጸጥታ ቀውስናም በተፈጠረው ውጥረት ላይም ትንተናውን ያቀርባል። የትግራዩ ጦርነት በኢትዮጵያ የፖለቲካና ደህንነት ሁኔታ ወሳኝ መታጠፊያ እንደነበር አንስቶ ቱርክ ደግሞ ድሮን በመሸጥ ጭምር የነበራትን ተሳትፎም ያብራራል። በብልጽግናው መንግስት ዘመን ከኢትዮጵያ ጋር ያለው ግንኙነት ከፍ ማለቱን አስታውሶ አብዛኛው ግንኙነት ግን ወታደራዊ መሆኑን ለዛውም ከቱርክ በሚገዛ የጦር መሳሪያ ላይ ትኩረቱን ያደረገ እንደነበርም ያነሳል። በአሁኑ ወቅት በኢትዮጵያ ያለው ነባራዊ ሁኔታ ደግሞ የውስጥ ክፍፍል የበረታበት፣ የመንግስት ተቋማት አቅም እየተዳከመ ያለበት፣ ኢኮኖሚያዊ ችግሮች ማለትም የኑሮ ውድነት፣ ያልተመጣጠነ የንግድ ሚዛን፣ የውጭ ምንዛሬ እጥረትም ያለበት ነው ሲልም ያከላል ሪፖርቱ። ይህ የቱርክ የደህንነት አካዳሚ ያወጣው ሪፖርት የኢትዮጵያ የጸጥታ ሁኔታ በየጊዜው እያሽቆለቆለና ተገማች መጻኢ ጊዜ ላይ መድረሱን አንስቷል። አጋር ሲል የሚገልጸውን የብልጽግናው መንግስትን ከጎረቤት ሀገራት ማለትም እንደ ኤርትራ፣ ሶማሊያና ሱዳን ጋር ያለበትን ሁኔታ አንስቶ ቱርክ በቀጠናው ላላት መስፋፋትና ተጽዕኖ እንቅፋት እንደሚሆንም ጠቅሷል። ከሰሞኑ የአሜሪካ የደህንነት ማስጠንቀቂያም ዜጎች ወደ ኢትዮጵያ ከመሄድ እንዲቆጠቡ የሚያነሳ እንደነበር የሚታወስ ነው። 4 ኪሎ ያሉት የኦህዴድ ብልጽግና ሰዎች ደግሞ የደህንነት ግምገማቸው ላይ ሀገሩ ሰላም ነው ብለዋል። ምርጫችን የህልውና ጉዳያችን ነው፣ ለማካሄድ ሙሉ አቅም ላይ ነን፣ ከጥቂት ስፍራዎች በስተቀርም የሀገሪቱ ሁሉም አካባቢ ላይ ይደረጋል የሚለውን የሚናገሩት ደግሞም የአገዛዙ ቁንጮ ሹማምንት የሆኑት ሲሳይ ቶላና ደመላሽ ገብረ ሚካኤል ናቸው። የጸጥታ ሁኔታ በከፍተኛ ሁኔታ መሻሻሉና በጣም አነስተኛ ፖኬት ቦታዎች ካልሆኑ በስተቀር በመላ ሀገሪቱ ምርጫው በተሳካ ሁኔታ ለመፈጸም የሚያስችል ሁኔታ ላይ መኖሩ ተረጋግጧል። እንግዲህ ከምርጫ ጋር ተያይዞ አሁን ላይ ለምርጫውን ሊያደናቅፍ የሚችልና ምርጫውን ማስቀረት የሚችል የጸጥታ ስጋት እንደሌለ ነው የገመገም ነው። ከኪስ ስፍራዎች ውጭ ሁሉም የሀገሪቱ አካባቢ ላይ ምርጫ ይደረጋል የሚል የደህንነት ግምገማ ያላቸው የብልጽግና ሹማምንት የትግራይ ክልልን ኢትዮጵያዊነት ትተው መሆኑ አይቀርም። እነዚህ ሹማምንት የራሳቸው ምርጫ ቦርድ እንኳን በአማራ ክልል ከ3900 በላይ የምርጫ ጣቢያዎች ላይ ምርጫን ማካሄድ አይቻልም፣ ከ2100 በላይ ጣቢያዎች ላይ ደግሞ ጦር መሳሪያ ተደቅኖ አሊያም ወታደር ተሰማርቶ ነው ማለቱን የሰሙም አይመስልም። የኦህዴድ ብልጽግና ሰዎች ከሰሞኑ እንኳን እንደ ወልቃይት ባሉ ቀጠናዎች ምርጫ ይደረጋል የሚል ሙቀት መለኪያ መግለጫ ከወጣ በኋላ አሁን ሊቀር እንደሚችል መገለጹን ማንሳትም የሚወዱ አይሆንም። እነዚህ ላብነት ተነሱ እንጂ በበርካታ የሀገሪቱ አካባቢዎች ለይስሙላ እንኳን ምርጫን ማከናወን ቅንጦት ስለመሆኑ በርካታ ማሳያዎችን ማቅረብም ይቻላል። በእርግጥ እነዚህ የደህንነት ሹማምንት ሰላም ነው ካሉ በኋላ መልሰው ደግሞ ኤርትራና ሻዕቢያ ከውስጥ ኃይሎች ጋር ሆኖ ሊያፈርሱ ነው ሲሉ ይደመጣሉ። በውስጥም የተቀናጀ የሽብርና የጽንፈኛ ይላል፣ በውጭ ደግሞ የኤርትራና የግብጽ ኃይል የሀገራችን ለማፍረስ የሚያደርጉት ትልቅ ሴራ አለ። ደመላሽ ገብረ ሚካኤል ይህንን ሲሉ ያደመጠ ሰው የግብጽ ጦር በኢትዮጵያ ድንበር እስከ ባይዶዋ ድረስ ይመጣ ዘንድ ያደረገው ያገዛዛችሁ የዲፕሎማሲ ክሽፈት በሶማሌላንድ አይደለምን የሚል ጥያቄ ቢያነሳ ልክ ይሆናል። ከዚህም ባሻገር አቡዳቢ ላይ ከኢራን ሲተኮስ አዲስ አበባ ላይ የሚቆስሉት ብልጽግናዎች ለተባበሩት አረብ ኤምሬቶች ሲሉ የሱዳንን ጦርነት ወደ ድንበር ጎትተው አላመጡትም በሚል ቢያነሳም ስህተት አይሆንም። ከሻዕቢያ ጋር በተያያዘ ለውለታው 100 ሺዎች ኢትዮጵያውያንን ገድለው ጭምር አጋርነታቸውን አሳይተዋል። ዛሬ ግብጽና ኤርትራ እያሉ ሲናገሩ መስማት እንቆቅልሽ የሚሆንባቸውም ጥቂት አይሆኑም። የአሜሪካ የጦር ጀት ተመቶ ከወደቀ በኋላ ኢራን ሌላ የአሜሪካ አውሮፕላንን ሆርሙዝ አቅራቢያ መትቼ ጣልኳለች። ዶናልድ ትራምፕ የሚያመጣው ለውጥ የለም፣ እኛም ጦርነት ውስጥ ነን ያለነው ብለዋል። የኢራኑ አፈ ጉባኤ ደግሞ አሜሪካ ከአገዛዝ ለውጥ ወደ ፓይለቶቻችንን አፋልጎን ተሸጋግራለች ሲሉ ተሳልቀዋል። የሁቲ አማጽያን ደግሞ ቀይ ባህር ላይ መርከቦችን ለማጥቃት እየተዘጋጁ ነው ተብሏል። የመካከለኛው ምስራቅ ጦርነትም ተባብሶ ቀጥሏል። 5 ሳምንታትን ባስቆጠረው የኢራንና የእስራኤል
የአሜሪካ ጦርነት ውስጥ ወቅታዊው መነጋገሪያ ጉዳይ የኢራን ጦር የአሜሪካ የጦር ጀትን መጥቶ መጣሉ ነው። የተመታው የጦር ጀት 2 ሰው የሚይዘው F-15 ሲሆን ከጀቱ ውስጥ የዘለለ አንድ አብራሪ መገኘቱ ሲነገር፣ ሁለተኛው ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ፍለጋ እየተከናወነ እንደሆነም ተሰምቷል። ኢራን አውሮፕላኑ በወደቀበት ደቡብ ምዕራብ አካባቢ ፍለጋ እያደረገች መሆኑን ገልጻም ጠላት በህይወት ለያዘም አሊያም ለገደለ ልዩ ሽልማትን እንደምትሰጥ ቃል ገብታለች። ይህንን ተከትሎ በአካባቢ ያሉ ዜጎችም በፍለጋ ላይ ባሉ የአሜሪካ ሄሊኮፕተሮች ላይ ተኩስ መክፈታቸው ተሰምቷል። በዚሁ በኢራን የአየር ክልል ውስጥ የተመታውን የኤፍ-50 የጦር አውሮፕላን ሁለተኛ አብራሪ ለማትረፍና ለማፈላለግ የነፍስ አድን ጥረት በማድረግ ላይ የነበሩ 2 የአሜሪካ ሄሊኮፕተሮችም በኢራን ኃይሎች መመታታቸውንም ኤንቢሲ ኒውስ ዘግቧል። የአሜሪካ ባለስልጣናትን ጠቅሶ ዘገባው እንዳመላከተው በነፍስ አድን ዘመቻው ላይ ያሉ በኢራን ኃይሎች ጥቃት ቢሰነዘርባቸውም ሁሉም የፍለጋው አካል የሆኑ የጦር አባላት በደህና ሁኔታ ላይ ይገኛሉ ሲልም ነው የገለጸው። ኢራን በበኩሏ ሌላ የአሜሪካ አውሮፕላንን ሆርሙዝ አቅራቢያ መታው ስትል ገልጻለች። የኢራን ጦር በስትራቴጂካዊው የሆርሙዝ የባህር ወሽመጥ አካባቢም የአሜሪካ ኤቴን የጦር አውሮፕላንን መቶ መጣሉን እንደገለጸ አልጀዚራ ዘግቧል። ዘገባው እንደሚያመላክተው አውሮፕላኑ ኢላማ የተደረገው በውሃ መስመሩ ደቡባዊ ክፍል ነው። ኤቴን በዋናነት ለቅርብ የአየር ድጋፍ ተልእኮዎች በተለይም የታጠቁ የጦር ተሽከርካሪዎችና የምድር ኃይሎችን ለማጥቃት የተሰራ የአሜሪካ የምድር ጥቃት አውሮፕላን እንደሆነም ይነገራል። እንዲያም ሆኖ ከአሜሪካ በኩል የዘገባ እስከተጠናቀረበት ጊዜ ድረስ በዚህ አውሮፕላን ዙሪያ የተሰጠ ማብራሪያ የለም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የተመታውን የአሜሪካ የጦር ጀትን ተከትሎ ከቴሄራን ጋር የሚደረገው ድርድር እንደማይቋረጥና የተለየ ተጽዕኖ እንደማያስከትልም ነው የተናገሩት። በጭራሽ ለውጥ አያመጣም፣ ይሄ ጦርነት ነው፣ እኛም ያለነው በጦርነት ውስጥ ነው የሚል ሆኗል ምላሻቸው። የኢራን አፈ ጉባኤና አሜሪካ ለድርድር ከምትመርጣቸው የሀገሪቱ ባለስልጣናት መካከል አንዱ የሆኑት መሐመድ ባጌር ጋሊባፍ ደግሞ ኢራን ውስጥ ተመቶ መውደቁ በተዘገበው የአሜሪካ ተዋጊ ጀት ላይ ተሳልቋል። አፈ ጉባኤው በማህበራዊ ትስስር ገጻቸው ላይ አሜሪካኖች በኢራን ውስጥ የአገዛዝ ለውጥን ከማምጣት ወደ አብራሪዎቻቸውን ወደ መፈለግ መሸጋገራቸውን በምጸት ጽፏል። በተከታታይ ኢራንን ለ37 ጊዜ ካሸነፉ በኋላ ይህ ያለ ስትራቴጂ የጀመሩት ጦርነት አሁን ካገዛዝ ለውጥ ወደ ባካቸው ፓይለቶቻችንን አፋልጉን ወደሚል ደረጃ ወርዷል ብለዋል ጋሊባፍ። ከቀናት በፊት ዶናልድ ትራምፕ በኢራን ውስጥ ያገዛዝ ለውጥ መካሄዱን አፈ ጉባኤው የሚካተቱበት አዲሱ የኢራን መሪዎች ትውልድም ከቀደሙት በጣም ሁኔታ ለሳለሱ ጽንፈኞችና ምክንያታዊ ናቸው ብለው ነበር። አፈ ጉባኤው ደግሞ በትዊተር ገጻቸው ላይ የሚደንቅ ነው፣ ምን አይነት ለውጥ ነው፣ ፍጹም ብልሆች ሲሉ በአሜሪካኖች ተሳልቋል። አንዳንድ ያልተረጋገጡ ዘገባዎች እንደሚያመላክቱት የፕሬዝደንት ዶናልድ ትራምፕ አስተዳደር ጋሊባፍን ቀጣይ አጋርና ቀጣዩ የኢራን መሪ ሊሆኑ ይችላሉ ብሎ ያምናል። ይህ በእንዲህ እንዳለ በየመን የሚንቀሳቀሱ የሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርሱትን ጥቃት ዳግም ለመጀመር እየተዘጋጁ እንደሆነ ተሰምቷል። በተለይም ስትራቴጂካዊ በሆነው የባብል ኤል መንደብ የባህር መስመርና በቀይ ባህር ላይ ጥቃት ለመጀመር ስለማቀዳቸው ዋሽንግተን ፖስት ዘግቧል። የሁቲ አማጽያን ይህንን እርምጃ ለመውሰድ የወሰኑት ከኢራን ጎን መሆናቸውን ለማሳወቅ እንደሆነም ተካቷል። ቀይ ባህር ለዓለም አቀፍ የንግድ እንቅስቃሴዎች ለጭነት መርከቦች ወሳኝ መስመር በመሆኑ ጥቃቱ የሚጀመር ከሆነ ከሸቀጦች ዋጋ መናር ጋር በተያያዘም እንደዚሁም የአቅርቦት ሰንሰለት መስተጓጎል ጋር በሚገናኝ መልኩ የከፋ ችግርን የሚያስከትል እንደሆነም ይታመናል። የሆኖ ሆኖ አሁንም ጦርነቱ ሲቀጥል መሰረተ ልማቶችን በከፍተኛ ሁኔታ እየወደሙ ነው። አሜሪካና እስራኤል በኢራን ውስጥ ጦርነት ከጀመሩበት ጊዜ አንስቶ ከ20 በሚበልጡ የኢራን የሕክምናና የጤና ተቋማት ላይ ጥቃት መፈጸሙንም የዓለም የጤና ድርጅት አረጋግጧል። በዚህም በተቋማቱ ላይ ከደረሰው ጉዳት በተጨማሪ አንድ የተላላፊ በሽታዎች ባለሙያና ሌላ የኢራን ቀይ ጨረቃ ማህበር ሰራተኛን ጨምሮ 9 ሰዎች ተገድሏል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባወጡት መግለጫ ከጥቃቶቹ መካከል በቴህራን የሚገኘው ፓስተር ኢንስቲትዩት እንደሚገኝበት አንስቷል። ኢንስቲትዩቱ ከአንድ ክፍለ ዘመን በላይ በኢራን የህብረተሰብ ጤና አገልግሎት ላይ ከፍተኛ ሚና እንደነበረው በማንሳት ከባድ ጉዳት ስለደረሰበት ከዚህ በኋላ የህክምናና የጤና አገልግሎቶች የማይሰጥበት ደረጃ ላይ እንደሚገኝም አክሏል። ዶክተር ቴድሮስ በተለያዩ የኢራን አካባቢዎች ጉዳት የደረሰባቸው የተወሰኑ የጤና አገልግሎት የሚሰጡ የመድኃኒት ማምረቻዎችና ምርምር የሚካሄድባቸው ተቋማትንም በስም በመጥቀስ የደረሰውን ጥቃት አስረድተዋል።
የኢትዮጵያ መከላከያ ሰራዊት በሚዘውራት ከተማ የሀገሪቱ ፕሬዝዳንት ከጥቃት ማምለጣቸው ተነገረ። አስተዳዳሪው ከሸሹ ጦሩም ወደ ክልሏ ከገባ በኋላ የተጓዙት ፕሬዝዳንቱም የሞርታር ጥቃት መሰንዘሩን ተከትሎ እንዲመለሱ መደረጉም ታውቋል። የኢትዮጵያ ሰራዊት ለ10 ዓመታት በበላይነት የሚቆጣጠራት የሶማሊያ ክልላዊ አስተዳደር ሳውዝ ዌስት ፕሬዝዳንት ከፌደራል ኃይሎች የተከፈተ ጥቃትን ተከትሎ መሸሻቸው ይታወሳል። የሶማሊያ ፌደራል መንግስት ኃይሎችም የሳውዝ ዌስት ግዛት ታጣቂዎች ጋር ውጊያ ካደረጉ በኋላ ከቀናት በፊት ወደ ግዛቲቱ ዋና ከተማ ባይዶዋ መግባታቸውም አይዘነጋም። የኢትዮጵያ መከላከያ ሰራዊት ቁጥጥር ባለባት በዚህ ከተማ የግብጽ የጦር መሳሪያዎች፣ የቱርክ ድሮኖች ጥቅም ላይ መዋላቸውም እንዲሁ ከዚህ ጊዜ በኋላ ለፍታ ጋሬና አስወጥተው ሌላ የክልል አስተዳዳሪ የሾሙት ፕሬዝዳንት ሐሰን ሼህ መሐመድም ወደ ባይዶዋ አቅንተው ነበር። ይሁን እንጂ ፕሬዝዳንቱ ከባይዶዋ ኤርፖርት በፍጥነት እንዲመለሱ ተደርገዋል ይላል ጋራዌ በዘገባው። ይህ የሆነው ደግሞ ከሞቃዲሾ ወደ ስፍራው በደረሱ ባጭር ቆይታ ወደ አካባቢው ተደጋጋሚ የሞርተር ጥቃቶች መፈጸማቸውን ተከትሎ ነው። ይህ ጥቃት ያደረሱት የትኞቹ አካላት እንደሆነ የዘገባው ባለቤት የሆኑ የሀገሪቱ የመገናኛ ብዙሃን አላነሱም። የሶማሊያ መንግስት የመገናኛ ብዙሃን ደግሞ በጉዟቸው ከአካባቢው አስተዳደር ሰዎች ጋር ቆይታ ማድረጋቸውን ገልጸው ስለ ሞርታር ጥቃቱ ግን ሳያነሱ አልፈውታል። ፕሬዚደንቱ ከግድያ ሙከራዎች በተደጋጋሚ ማምለጣቸው ይታወቃል። አምና በቤተ መንግስታቸው አቅራቢያ ያጋጠመው ደግሞ በቀዳሚነት የሚዘነጋ አይሆንም። ሰሞነኛው የሳውዝ ዌስት ሁነት ደግሞ ከኢትዮጵያ ጋር እየተያያዘ መነጋገሪያ ሆኖ የቀጠለ ነው። የክልላዊ አስተዳደሩ ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ላፍታ ጋሬን የብልጽግናው መንግስት ከሶማሌላንድ ወደ ባመጣሁላችሁ የሚል ፕሮፓጋንዳ ላይ በነበረበት ሰሞን ከጎኑ ቁመው የግብጽ ጦር ወደ ሶማሊያ መግባትን ሲቃወሙ ይታወሳሉ። የኢትዮጵያ ሰራዊት ለ3 አስርት ዓመታት በተዘዋዋሪ በሚያስተዳድራት ባይዶዋ ኤርፖርቱንም ቤተ መንግስታቸውን የሚጠብቅ የነበረ ሲሆን እኒህ ሰውም ከፊልድ ማርሻል ብርሃኑ ጁላ ጋር የሚሆን ከሌሎች የኢትዮጵያ ወታደራዊ አዛዦች ጋር አብረዋቸው እንደሆኑ ይነገራቸው እንደነበር መረጃዎች ያመለክታሉ። ከቀናት በፊት ግን የሐሰን ሼህ ኃይል በግብጽ ጦር መሳሪያና በቱርክ ድሮኖች ታጅቦ ባይዶዋ ሲገባም የኢትዮጵያ ሰራዊት አዛዦች የላፍታ ጋሪ ያቀረቡት ጥያቄም 10 ደቂቃ አለች፣ ቤተ መንግስቱን ለቀህ ለመሸሽ ምርጫ ወዴት ነው የሚል እንደነበር መዘገባችንም ይታወሳል። በዚህም እኒህ ፕሬዝዳንት በግል ቻርተር አውሮፕላን ክዳችሁኛል ብለው መጓዛቸውም እንዲሁ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።